በጣም አመሰግናለሁ። አመሰግናለሁ። እንዴ ምን እያደረክ ነው? ምንድነው እሱ? ጭማቂ ነው። መንገድ ላይ አይቼው ስለነበር ነው። አዝራ ይሄንን ሰሞን ሁሉም ነገር ያምራታል ብዬ አስቤ ስለነበር ነው ይዤ መጣው። እና ይሄንን ጭማቂ እዛ ካፌ ልትገባ ነው? እና ምን ችግር አለው? ስሚኝ፣ አሁንስ አይስክሬም ላይ ካቻፕ ልታደርጊ እያሰብሽ ነው? ባለፈው ስትበይ የነበረውን አይቼዋለሁ። በደንብ ሳስተውል ነበር። ይሄንን ጠጣሽ፣ ያንን ጠጣሽ፣ ይሄንን በላሽ፣ ያንን በላሽ። ራስህም ትበላለህ እኮ። እኔ አልፈልገውም። በቃ አልጠጣም። እሺ በቃ ተይው አዝራ፣ ለሌላ ሰው እንሰጠዋለን። ካልሆነ እኔ እጠጣዋለሁ። እሺ እጠጣዋለሁ። እሺ እጠጣዋለሁ። ግን ጭንቀት ውስጥ ስለሆንኩ ነው የምጠጣው። እሺ ጭንቀቱ ነው ብለን እናስብ። እንዴት ነው አንቺ ሰርጉን ለማስተካከል ስትሞክሪ ያልነበር እንዴ? ድንገት ምን ተፈጠረ? ከድር ምንድነው የምትጠይቀኝ? በቃ ወንድሜ እዚህ ጋር መጫወት አትችልም። ችግር አለ እንዴ ወንድሜ? ልጁ ሰዎችን እያዝናና እኮ ነው። ወደፊት ታዋቂ ሊሆን ይችላል። በቃ ወንድሜ ሂድ፣ ተንቀሳቀስ። ፈጣሪ ሆይ የልጁ ሞራል ገደለው እኮ። እንሂድና እናበረታታው። ትክክል አይደለም ወንድሜ። ቆንጆ ሙዚቃ ነው የተጫወትከው፣ ግን እኛ ፍቅረኛሞች አይደለም። በጣም አመሰግናለሁ። ሁሌም እንዳንተ አይነት ወንድም ነበር የምፈልግ ነበር። አመሰግናለሁ። የተቀናበረ ሙዚቃ ነው? ክላሲክ ነው። አረ ወንድሜ ትንሽ በዛ። ግዴታ አይደለም። ምን አላ ለትምህርት ቤት የሚሆን ገንዘብ እኮ ነው። እሺ አመሰግናለሁ ወንድሜ። በጣም ነው የማመሰግነው። መረጋጋት አለብን። ልክ ሲያዩን ፍቅረኛሞች ነው የምንመስላቸው። የልጅ ልጅሽ ምን እያለች ነው? ንገሪኝ። ስላንቺ እያሰበች ነው? መቼም ይቅር እንደማትልሽ እየጮሽ ስትናገር ነበር። ልጅ ነች፣ የተጎዳች ነች። ማንም ሰው ቢሆን በጣም ነው የሚጎዳው። ልጄ በዚህ ሁኔታ ራሱ ለኔ ብላ እየተሰቃየች ነው። ስለ አባትሽ አዲስ ነገር አለ? የለም። ንዴቱ ከበረደ በኋላ ማንንም ለመጉዳት አይሞክርም ብዬ ተስፋ አድርጋለሁ። የሚጠጣ ነገር ላምጣልሽ? ውሃና ቡና ባጌ ደስ ይለኛል። ዛሪፌ ነይ እንዲፈልግሻለሁ። ለወይዘሮ ሙቤራ ቡና ላፈላላት ነበር። ሙቤራ የምትፈልገውን ነገር ልናቀርብላት እንችላለን፣ ግን ዛሪፌ ማድረግ አለባት ማለት አይደለም። ይቅርታ አድርጊልኝ፣ እኛ ቤት ውስጥ የሚሰራው አንድ ሰው ብቻ ነው። ነይ ዛሪፌ። ችግር የለውም። ችግር የለውም? ችግር የለውም ማለት ምን ማለት ነው ማዬ? ልጄ ሰራተኛሽ አይደለች ማለት ከብዶሽ ነው ችግር የለውም የምትይው? ነይ ዛሪፌ። ዛሪፌ አንቺ ስለ ራስሽ ብቻ አስቢ እሺ። እነሱ ራሳቸው መንከባከብ ይችላሉ። እስከ ዛሬ የሚንከባከባቸው ሰው ነበር? ያው እኔ። አሁን ሂጂና ክፍሉን አዝጂ እሺ። እሺ እኔ መቤት። ዛሬ ፈቃድ ተሰጠሽ? ልንሄድ ነው? አሁን መሄድ አንችልም ጉልተን፣ ግን ልንገርሽ ዛሬ ማታ አንድ ሰርፕራይዝ አለኝ እሺ። ምንድነው? ልነግርሽ አልችልም ጉልተን፣ ሰርፕራይዝ ነው አልኩሽ እኮ። ግን ስሚኝ፣ ለማንም ሰው ምንም ነገር እንዳትናገሪ፣ ጥያቄም እንዳትጠይቂ፣ እስከምመልስ ጠብቂ። ተስማማን? ልጄ እኔም እኮ እዚህ ቤት ውስጥ እንግዳ ነኝ። ምን ልላት እችላለሁ? አዎ ማዬ፣ በልጅ ልጅ ሲመጡብሽ አትወጂም። በጀሚሌም ቢሆን አትደራደሪም። ግን ልጅ ስትሆን እሷ ማነችና ነው? ሴትዮዋ እኮ እኔን አስቀይማኛለች ማዬ። ለነገሩ አዎ፣ ሙቤራ ማነች? ሙቤራ አንቺ እኮ የኔ ልጅ ነሽ፣ ውዴ ነሽ። ተይ እንደዚህ አታድርጊ ባክሽ። እንደሱ አትበይ። እኔ ውድሽ አይደለሁም እማዬ፣ ጂሃን ነው ውድሽ የነበረው። ለማንም ሰው ከሰራተኛ በላይ ቦታ ኖሮኝ አያውቅም። በአንቺ አይንም ቢሆን እኔ የእንጅላ ሰራተኛ ሆኜ ነው የኖርኩት እማዬ። ዝቅ አድርጌሽ ከነበረ ፈጣሪ ስራዬን ይስጠኝ። እኔ በጣም ነው የምወድሽ የኔ ልጅ። አንቺ አንድ ነገር ብትሆኚ እየሮጥኩ ነው የምመጣው ልጄ። በፈጣሪ ስም ራስሽን አታታይ እማዬ። አዎ እንደዚህ ዝም ብለሽ ራስሽን አታታይ። በጃሃን ቦታ የሞትኩት እኔ በሆነ አትጎጂም ነበር፣ እሱም በደንብ እርግጠኛ ነኝ። እና ጃሃን ቢሆን ኖሮ ማንም ሰው እንደዚህ ሊያዋርዱ አይችልም ነበር። ተዋክበዋል ልጄ። አቲፍ ዛሬ ነው የሚያገባው። ምን? መቼ ነው ያልሽው? መቼ ነው ቀኑን የወሰኑት? ድንገት ነው የወሰኑት። ስለዚህ ስለ አቲፍም ተጨንቀሻል አይደል? በጣም ጥሩ ነው ማዬ፣ እውነት በጣም ጥሩ ነው። እዚህ ያለ ማንም ሰው ስለኛ አይጨነቅም። እኔንና አባዬን ብቻ ነው አውጥተው የጣሉን አይደል? ስለዚህ የእውነትን ባዳዎች ነን።
ልጄ ኧረ ምን እያልሽ ነው? ያለውበት ስቃይና መከራ ይበቃኛል። እባክሽን ልቤን አትስበሪው። ሐሳቤ አይገባሽም እማዬ። አንቺ የኔ እሳት መቼ ቢሆን ልብሽን አያቃጥለውም እማዬ። ከዛ በር ስወጣ ሁሉም ያልፋል። ችግር የለውም። ሁሉም ነገር ይስተካከላል። ዋናው ነገር ደግሞ እሱ ነው። በይ አሁን መስታወት ወልዊ ሳልባል ከዚህ ቤት ቶሎ ብሄድ ይሻላል። ሙሜራ እባክሽ ተይ። አይ እማዬ ተይው፣ አትጨነቂ። በሩ የት እንደሆነ ያውቃል። የኔ ጂሃን እዚህ መቃብር ውስጥ ያስገባው ቀን እኔም አብሬ ተቀብሬያለሁ። ፈጣሪ ለጠላቴም ቢሆን ልጅን የማጣትን ህመም አይስጠው። ግን ተሳስቻለሁ። እናትህ ከርታኛለች። የእኔ ልጅ አልነበርክም። ይህንን እንዳልሰማ በአንተ ቦታ ብሆን ደስ ይለኝ ነበር። አንበሳዬ ነበር። የኔ ጠንካራ፣ የኔ ደም፣ የኖርኩት ህይወት በሙሉ ለካሴ ውሸት ነበር። ላብድ ነው። እኔንም ከአንተ ጋር ነው የቀበር። ውስጤ በጣም ተጎድቷል ልጄ። ምን እንደማድረግ አላውቅም። ቆይሽ እኔ ማን ነኝ? ማን ነኝ? እኔ አንተ አባት ካልሆንኩኝ እኔ ማን ነኝ? ጂሃን ማን ነኝ? ጂሃን አሁንም ቢሆን አባቱ ነህ። አንተም ታውቅ ነበር? ይህን ሁሉ እያወቅክ ነው አንተ ቤቴ የመጣኸው? የትኛው አባት ነው ልጁን ለሌላ ሰው አሳልፎ የሚሰጠው? አሁን ነው ያወቅኩት። ማናችን እንደሆንን ከባድ ሁኔታ ውስጥ ያለ ነው አላውቅም፣ ግን እድሉ ቢኖረኝ ኖሮ ቀድሜ ባውቅ ደስ ይለኝ ነበር። ሳስበው አንድ ነገር ብቻ ነው ምቾት የሚሰጠኝ። ምንም ቢሆን የሆነ ሰው ለልጄ ጥሩ አባት ነበር። በጣም ወደው ነበር። ትክክለኛና ጥሩ ሰው ነበር። በጣም ስርዓት የነበረው ለየት ያለ ልጅ ነበር። አፊፌ ያን ቀን እውነቱን ነግራይ ቢሆን ኖሮ አሁን ላይ አባቱ ሆኜ ቀጥል ነበር። ዛሬ ግን ሄጄ እጅ እሰጣለሁ። አፊፌን ትናንት ማታ ገድያታለሁ። አልሞተችም። አፊፌ በሕይወት አለች። አንድ ቦታ ላይ በተለያየ ሁኔታ ነው የተመታ ነው። ምን እያሳለፍክ እንደሆነ በደንብ ይገባኛል። ተናድጃለሁ፣ ተጎድቻለሁ፣ በዛ ላይ ተታልያለሁ። ልጄን እዚህ ነው ያገኘሁት። በዚህ ስቃይ ውስጥ ሆኜ መታገል አልችልም። አሁን ሁሉም ሰው የራሱ ስቃይ አለው። ግን ይሄ ማለት አንተ እንዳደረከው የሰውን ሕይወት መንጠቅ አለብን ማለት አይደለም። አፊፌም ባይጨንቃት ኖሮ እንደዚህ አይነት ነገር አታደርግም ነበር። ሚስትህን ከእኔ በላይ ታውቃታለህ። ይቅርታ እንድታደርግላት አልነግርህም። እኔም ይቅር ልላት አልችልም። ሳስበው ራሱ በጣም ነው ንዴት የሚሰማኝ። ግን የሴትን ሕይወት ለመቀማት መሞከር ምን ይባላል ኡስማን? እቺ ሴት እኮ የልጆቼ እናት ነች እኮ። እጅ ከፍንጅ ተያዝሽ። በቃ አጣጥሚው በለው።
አጎቱስ ማን እንደዛ አደረገ? ሁላችንም በጣም ፈርተን ነበር። ብቻ ለመሞቷ ተመስገን ነው። አዎ በጣም ምን ነበር ያልሽኝ? ከኤንጅላ ጋር ማታ ከሷ ጋር ነበር የተኛሽ? እንደዛ ስትይኝ የሰማሁሽ? አይ ልክ ነው የሰማው። ልክ ነው። ተናገር። አንተም የፈለግከውን በለኝ። ሐኪም ይሽ በለኝ። በቅርቡ እናት ትሆኛለሽ። ከዛ እንዴት ልትሆኝ ነው በለኝ። በል ቀጥል። እየጠበቅኩ ነው። ትናንትና ብዙ ነገር ነው የሰማሁት ከድር። እስኪ አንዴ መረጋጋት ትችያለሽ? ትናንትና በጣም ብዙ ነገር ሳስብ ነበር። ይገባኛል። አንቺን ተረድቼሻለሁ። ከአንቺ ጋር እስማማለሁ። ኤንጅላን እወዳታለሁ፣ ግን እሷም ትወደኛለች። ይሄ ምን አይነት ፍቅር ነው ደግሞ? ውይ አዝራ፣ ግን አንቺ ነሽ እንደዛ እንድትሆን እያደረግሻት ያለሽው አይደል? ግን እውነቱን እናውራ። ግን ስለ አያቷ ከነሳን ደግሞ ሌላ ሰው ነው የምትሆኙ። ሐሳቢው አዝራ ትሆኛለሽ፣ የምትሳሰው አዝራ ትሆኛለሽ፣ አጋዡ አዝራ ትሆኛለሽ። ኤንጅላም ጋር እንደዛው። ስለ አንቺ ሲሆን በጣም ነው የምታስብልሽ። የልጅሽም ነገር በጣም ያስጨንቃታል። ሁለታችሁም በጣም ነው የምትዋደዱት እና ለምንድን ነው የምትጣሉት? በጭራሽ መጣላት የለባችሁም እኮ። ግን አሁን ወደ ኋላ አትልም፣ ወደ ኋላ አትልም። ምክንያቱም ይሄ የሁለት ኃይለኛ ሰዎች ታሪክ ነው። ሁለቱም እልህኛ ናቸው። እነዚህ እልህኞች ወደ ኋላ አይሉም። ግን ሁለቱም ቢችሉ ሁሉም ቆንጆ ይሆን ነበር። እውነታው ይሄ ነው። ሁለታችሁም መለያየት አትችሉም። እውነቴን ነው አዝራ። ይኸውልሽ እዚህ የመጨረሻ ቀን ከአንቺ ውጭ እዚህ ማምነው ሰው ማን አለኝ? ከእኔ ሊያረቁሽ ነበር ውዴ። አትፍሪ። መቼም ብቻሽን አልተውሽም። ያው እኔን መጥራት የእሱ ሐሳብ ነበር ነው ወይስ እኔን መጥራት ያንቺ ሐሳብ ነበር? እንደዛ ነው አይደል? እውነቴን ነው አይደል? ይቺን ልጅ ግን ለምንድን ነው የምትወዳት? ለፍቅር ምክንያት አለው እንዴ? ማለቴ ግን ለምን ያህል ጊዜ ልትሞክር ነው ያሰብከው? ቆይ አልገባኝም። ተስፋ አትቆርጥም? ታየኛለች፣ ስታውቀኝ ትወደኛለች። እውነቴን ነው ትወደኛለች። ትዕግስተኛ መሆን በጣም ጥሩ ነው የሚባለው አባባሉ አይደል? አዎ መጥቷል። አስሊ አመሰግናለሁ። እንደምትወዳቸው አልጠራጥርም። እሺ በቃ እሺ፣ ቻው። ምን እየተካሄደ ነው? ለኤንጅላ አንዳንድ ዕቃዎች እየገዛሁላት ነው። ይበቃል። ኤንጅላ አትበል። አሁን የቅርብ ጓደኛ የሌላት እኮ ነው። ከድሮም ናችሁ እኮ። ኡፍ አዝራ ስሚኝ፣ ይኸውልሽ አንድ ሰውን የሚስጥር ደብተር ልከፍት ነው። የሚጠቅሙ ሚስጥሮች አሉት። ህይወት አጭር ናት። እውነቱን ንገሪኝ ካልክ እንዲሁ ስትታይ ሰዎችን ማስጨነቅ የምትችል ሰው ትመስላለህ። ግን እኔን ከጠየቅከኝ ልበ ሩህሩህ ነህ፣ ለየት ያልክ ሰው ነህ። እንደዛ ነው የሚሰማኝ። አምላኬ ሆይ ድረስልኝ። አዳምጪኝ። መጀመሪያ ነገር እኔን ለመግለጽ ሩህሩህ ነህ፣ ምስኪን ነህ ምናምን የሚሉትን ቃላቶች አትጠቀሚ እባክሽን። ምክንያቱም እኔ ትክክለኛ ወንድ ነኝ። ትክክለኛ ከመጣሁበት ከድር ነብሮ ነበር የሚሉኝ። እሱ ላስታውስሽ። እንደውም አንቺ የነብሩ መኖሪያ ውስጥ የገባች ድመት እንደማለት ነሽ። ድመት? አዎ ድመት። እኔ ድመት እንደማለት ነኝ? አዎ ድመት ነሽ። አይ እኔማ ድመት ልሆን አልችልም ውዴ። ትችያለሽ። በጣም ጥሩ ድመት ልትሆኝ ትችያለሽ። ትዕግስት ይኑርሽ እንጂ በጣም ጥሩ ድመት ልትሆኝ ትችያለሽ። አሁን ንገሪኝ አዝራ፣ ከኤንጅላ ጋር ጥሩ ጊዜ ማሳለፍ ትፈልጊያለሽ አትፈልጊም? ከከድር ጋር ነኝ። ቤት ውስጥ የፋሽን ዝግጅት እየተደረገ ነው። ኤንጅላ ሙሉ ሱቁን ነው የገዛችው ማለት ይቻላል። የመረጠቻቸውን ልብሶች እንዳለ ቤት ድረስ ነው ያመጡላት። ለማታ እየተዘጋጀች ነው። አያትሽ ማታ ላይ ሊያገባ ነው። አንቺ ግን የት ነሽ? ምን አደረገች? ቆይ እሺ በቃ አሁኑን እመጣለሁማ። ለምንድን ነው ከከድር ጋር ነኝ ያላልሻት? ከድር መጀመሪያ ምን ብዬ ነበር? ትናንትና ምን እንደተፈጠረ አላየህም? በቃ እማዬ ምንም ሊገባት አልቻለም። እሺ ምን ተፈጠረ? አሁንም ኤንጅላ ነች። አንድ ነገር ልንገርሽ፣ የተነጋገርነው እንዳትረሽ። የማይሆን ባህሪ እንድታወጣ አትገፋፊያት። እሺ በቃ አሁን አታስጨንቀኝ። እሺ የት ልትሄጂ ነው? እናቴ ነኝ ብላኝ ነው። እሺ በቃ መነኝ። እኔ ከሷ ቀድሜ በፍጹም ጸባ አላነሳም። እንደ ፈቃዱ ያውለ እንደ ፈጣሪ ፍቃድ። መኪና ውስጥ ብልቃጥ አለልሽ። አፍህን ዝጋ።
አባዬ እናትሽ የት ነች? የጀመርከውን ስራ ለመጨረስ ነው የመጣኸው አባዬ? በሰዓቱ ደሜ ፈልቶ ነበር። ነገሩ ቀላል ይመስልሻል ልጄ? እና እስር ቤት መበስበስ ቀላል ነገር ነው አባዬ? ቆይ ብትገላ ኖሮስ? እሷ ትሞታለች። ከዛ የምንሰቃየው እኔ እናንተ ነበርን። እናትሽ እንዴት ናት ሙቤራ? ደህና ነች፣ ደህና ነች፣ በጣም ደህና ነች። ሙቤራ እናትሽ የት እንዳለች ንገርኝና ሄጄ ይቅርታ ልጠይቃት። እውነት በጣም ነው የቆጨኝ። አይ አባዬ፣ እሷ አጠገብ መጠጋት እራሷ አትችልም። እሷ ምንም አትሆንም፣ ደህና ናት። እኛንም ብርድ ላይ ተጥለን የምንሰቃየው። ሕይወቴን እንዲሁ ነው ለእሷ የሰጠኋት። አባዬ፣ በሰዓቱ እናቴ ወንድሜ ሲሞት እናቴ ሕይወት ላይ ተስፋ ቆርጣለች ብዬ አስቤ ነበር። ለዛ ነው በሁሉም ነገር ላይ ጨካኝ የሆነችው። በጣም የራቀችኝ፣ ግን ምክንያቱ ይለይ ነበር። አሁን ለምን እንደሆነ ገባኝ። ለካስ ለኤንጅላ ነው። ለጃሃን ሲሆን ግን ይለያል። ለእኔ ሲሆን ትንሹ ጥፋት ይቅር የማትለኝ ሴት ለአቶ ዚያ ግን ይቅርታ አድርጋለት ቤቱ ለመክረም ሄደች። ያሳዝናል በጣም። አቶ ዚያ ምንድን ነው ያደረገው? ምንድን ነው ያደረገው ማለት አባዬ? እስካሁን አላወቅም እንዴ? ትሰማኛለህ አባዬ? ያ ጥሩና የተከበረ የምትለው ሰውዬ ስለ አቲፍ ሁሉንም ነገር ያውቃል። እናቴ እንድታገባት ያስገደደህ እሱ ነው። እነዛ መንገዶች፣ እነዛ ስጦታዎች ጥሩ አስቦ ያደረጋቸው ነገሮች አይደሉም አባዬ። መልሶ ሊከፍልህ ስለፈለገ ነው። እናቴ እዚህ ከመጣች ጀምሮ እሱን ታገኘው ነበር። ሚስት የት ነሽ? ስራዬ ጊዜ ወስዶብኝ ነው። ምን ተፈጠረ? የኤንጅላ አለቃ እዚህኛ ጋር ነው ያለው። ስለ ከድርና ስለ ኤንጅላ እየጠየቀን ነው። ወጥ ቤት ውስጥ በድብቅ የምታወሪ ማንን ነው? በድብቅ ምን ለማለት ነው ኦስማን? ደግሞ የኛን ህይወት በጥብጠው እነሱ እዛ ሰርግ ሊያደርጉ ነው። ቆይ እዚህ ሰዓት መሃል የምን ሰርግ ነው ሙቤራ? አቶ አቲፍና ቤልጊን ናቸው የሚገቡት። ዛሬ ማታ ሊጋቡ ነው። ፈጠን ያለ ሰርግ ሊያደርጉ ነው። እንዴት ነው እዚህ ሁሉ መሀል ልታስገባው የምትችል? ቤልጊን ማን ነች? የጌታ ዚያ ልጅ ነች። እማዬንም ጠርተዋታል። ትሄዳለች? አዎ ትሄዳለች። አሊል ለምን አትሄድም? ሁሉም ሰው ጥሩ ስሜት ውስጥ ነው። በቃ መቼም ቢሆን ህይወት ይቀጥላል አይደል? እኔ እናንተ ግን እየተሰቃየን ነው አባዬ። ሁሉም ተጠቅመውን አውጥተው ጣሉን። ትልቅ ቤተሰብ ነው የሆኑት። እኔን ተወኝ አባዬ። የማይሆን ነገር እየቀባጠርኩ ከመናደድ የተነሳ የምናገረው ነው። ገብቼሽ ወይ እንጂላ፣ ሁሉም ነገር ያምራል። በጣም ነው የሚያምርብሽ። እንዴት ነው የምንመርጠው? መምረጥ አያስፈልገንም። ሁሉም የኔ ናቸው። እሱ ሳው ልክ ነሽ። አዝራ ድሮ የምትጠቀምባቸውን እየቆራረጥሽ ስትሰሪ ትዝ ይልሻል አይደል? ወይ እንጂላ፣ በጣም ያምራል። ለምን ይሄን አትሞክሪው? ወድጄዋለሁ። ወደድሽው? በይ በቃ አንቺ ሞክሪው። አይ ለዛ አይደለም እኮ ነው ያልኩት። ኤሚን፣ እስኪ አርፈሽ ሞክሪ። መቀበል አልችልም እንጂላ፣ እውነቴን ነው። አትጃጃይ። አብረን ስንሰቃይ ያልነበር? ለምንድን ነው ጥሩንም አብረን ማናጣጥመው? በይ ሞክሪው። እውነትሽን ነው እንጂ? እውነቴን ነው። በይ ቆንጆ እኮ ነው። ቢያንስ ብታማክሪኝ ጥሩ ነበር። እኔን ለመምሰል ከሞከርሽ አይቀር በትክክል አድርጊው። አዝራ፣ እስኪ በይ ውጪ። ለማታ እየተዘገጃጀን ያለ ነው። እንደማየው ቡድንሽን አዘጋጅተሻል። በይ አሁን ሂጂና የመጠጣው ነገር ይዘሽልኝ። ከፈለግሽ እኔ ላመጣልሽ እችላለሁ ወይዘሮ አዝራ። አይ ማለቴ ኤንጂላ ከዚህ በኋላ ስለማትሰራ ነው እንደዚህ ያልኩት። አዎ ተረጋግቻለሁ። ለመረጋጋት እየሞከርኩ ነው።
ለመረጋጋት እየሞከርኩ ነው። ግን በዚህ ባህሪ እንዴት መረጋጋት እችላለሁ? እራሳችሁ ተሳብዱኝና አዝራ አበደች ትላላችሁ ሁላችሁ። አሁን እዚህ የመጣሽው ችግር ለመፍጠር ነው? እንደሰማሽ ግልጽ ነው። ስለዚህ አላማሽ መተሽ ቀኔ ልታበላሽብኝ። ግን እንደዛ መሆን የለበትም። መቼም ብዙ የምታደርጊያቸው ነገሮች አሉ። ዝም ብለሽ አትቀመጪ። ይግቡ። ሃሎ፣ የምወዳትን ደንበኛዬን ለመስራት በጉጉት ነው የመጣሁት። እንዴት ነሽ የኔ ቆንጆ? ደህና ነኝ የኔ ማር። በጣም አምሮብሻል እንደ ሁልጊዜው። ዛሬ ማታ ይህንን ነው የምትለብሺው? ውይ ሲያምር። አለካሽውም እኮ ሌላ ሰው ነው የለካልሽ። በጣም የምታስቂ ልጅ ነሽ። በይ ወደ ውስጥ እንግባ። አዝራን እናዘገጃጃት። ቶሎ መጨረስ አለብን አይመስልሽም? ውሃ በሎሚ ታመጭልኛለሽ እባክሽ? በጣም ነው የጠማኝ። ወይዘሪት ኤንጅላ ጋር ነው የመጣችሁት? ይቅርታ፣ ወይዘሪት ኤንጅላ ጋር? ለቀልድ ጊዜ የለኝም የኔ ውድ። እኛም እየቀለድን አይደለም። አዝራ በቃ ክፍሌ ውጪልኝ፣ ልዘገጃጅ ነው። ወጣ ብዬ ልመለስ። የትም ብቀመጥ አልሆነኝ። ወጥቻ አየር ልቀበል። አባዬ እዛ ልትሄድ አይደለም አይደል? አባዬ አጠገቧ እንኳን መጠጋት አትችልም። ሁሉም ቦታዎች ጥበቃዎች አሉ፣ ይዘው ያሰቃዩሃል። አይ ልጄ፣ አሁንማ ተረጋግቻለሁ። በጭራሽ እናትሽ ጋር አልሄድም። አየር ተቀብዬ እመጣለሁ። ያስታውቃል፣ የእውነት በቅቶታል። ዋው! አሁንም ማመን አልችልም። ቀልድ ነገር እንደዛ ነው ሀሉን ውዴ። ኤንጅላ እንደ ህፃን እንደኔ ለመሆን እየሞከረች ነው። የእኔ የሆነ ነገር ሁሉ ያበሳጫታል። ምን እንደሆነ ታውቃለህ? ሞዴላ አድርጋትና ደስተኛ ሆና ትኑር። የአንቺ የሆነ ነገር መውሰድ አልፈልግም። የራሴ የሆነውን ነው የምወስደው። እሱ እንዲገባሽ እፈልጋለሁ። ኤንጅላ እያስመሰልኩ ነው ባቲም እያስመሰልሽ ነው። የኔን ጸጉር ሰሪና የኔን ነገሮች መጠቀም የለብሽም። አዝራን ለመሆን ረጅም መንገድ ይጠብቅሻል የኔ ውድ። ውይ እሱም አይሰራም። ለምን መሰለሽ? ምክንያቱም መሆን የምትችው ራስሽን ብቻ ነው። ምንም ማድረግ አይቻልም። ለዛ ነው ጥሩ ለመሆን የሞከርሽው? አልገባኝም። ከድርን እዚህ ውስጥ ምን አገባው? አዝራ ጭንቅላትሽ እንዴት እንደሚሰራ በደንብ አውቃለሁ። እንተዋወቃለን። እና ከድር ምንም ብናደርግ ጥሩ አይሆንም እያልሽ ነው ያለሽው? አልገባኝም። ምንድን ነው የምትይው? ንገሪኝ። ሰውየው ላይ አትቀልጅበት እያልኩሽ ነው። ዝም ብለሽ ባዶ ተስፋ አትስጩ። ምንም ብታደርጊ ከሱ ጋር መሆን አልችልም። ባገኘሽው የመጀመሪያ እድል ሰርጉ ላይ የጠራሽው ለዛ ነው? እየቀለድሽበት ነው? እየተጫወትሽበት? አይ ከድር መጀመሪያ እኔ ከሱ ጋር መሆን እንደማልችል በደንብ ያውቃል። አንቺም ታውቂያለሽ። ግን በራስሽ መንገድ በእሱ ልትቀጭኝ እየሞከርሽ ነው ያለሽው። ከጨዋታ ውጭ ልታደርጊኝ እየሞከርሽ ነው። ግን ደግሞ አይሳካልሽም። አልገባኝም። ከድር ላንቺ ቅጣት ነው? ንገሪኝ እስኪ። ፍቅር ከሌለው ትዳር በላይ ሌላ ምን ቅጣት አለ? ከድር በጣም ጥሩ ሰው ነው። በጣም ጥሩ ልብ አለው። ደስተኛ እንዲሆን እፈልጋለሁ። ይሄ አይገባውም። ስለዚህ ተስፋ እንዲያደርግ አታደርጊ። ተይ በቃ በይ በቃ። አዝራ መሄዳትሽም እባክሽ። አያቴ እንድጠራው አታድርጊኝ። ቶሎ ልዘጋጅበት። ሀልዱን በላ ና ቶሎ ጸጉሬን መስራት ጀምር። ተነስ በል ቶሎ እንጀምር። እሺ በድጋሚ ጸጉሬን መቁረጥ ፈልገሽ ነው? እንኪ ከፈልግሽ ሞክሪው። በይ እንኪ። አይ ውዴ እጄን አላበላሽው። ይኸው እሱን ሀሉን ያደርገዋል። እንዴ ማስቲካን የለጠፈችብኝ? አዝራ አንቺ እብድ ነሽ! እብድ ነሽ! ነይ አንሹ። ምንድነው እንደ ህፃን የምትሆኚው? ቆይ አትደናገጭ። ምን ሆነ እናደርጋለን? አዝራ እስኪ በእናትህ አንሳው። አይ መኝኝ። ቆይ አነሳዋለሁ። አንቆርጠውም አይደል? ይግቡ። ግባ መቴ። ና ወዴ። በለው በለው። ይህንን ቁንጅና እንየው እስኪ። አታካብድ። ግን አመሰግናለሁ የኔ ውድ። አልተናደድክብኝም አይደል? እብድ ነሽ እንዴ?
እንደውም በጣም ደስ ብሎኛል። ደስ የሚል ስሜት እየተሰማኝ ነው። በአያቴ ምክንያት እንዳዘንሽ ይገባኛል። ጥሩ ነገር ሁሉ ይገባሻል። ረጅም ጊዜ ጠብቀሻል። ሙሉ ቤቱን አስተዳድረሻል። ለዛውም ብቻሽን። ለእኔም እናቴ ነበርሽ። በጣም አድርጌ ነው የምወድሽ። ስማኝ፣ አሁን ራሱ ስሜታዊ ልሆን ነው። እባክህ እንዳታስለቅሰኝ። ሜካፔን ለሁለተኛ ጊዜ ነው የሰራሁት። ደስተኛ መሆን አለብሽ ለዘላለም። ግን የሚመጣ ይመስልሃል? አዎ አዎ። ባለቀ ሰዓት ላይ የሚመጣው ልክ እንደ ድሮ የቱርክ ፊልም። በዛ እርግጠኛ ነኝ። ትንሽ ደቂቃ ይኖርሃል? አረ ምን ጥያቄ አለው? ነይ ተቀመጪ። አንቺ ጋር ልመጣ ነበር፣ ግን ደህና እስክትሆኝ እየጠበቅኩ ነበር። ነይ ተቀመጪ። እንዴት ነህ? ምንም አልልም። አንቺስ እንዴት ነሽ? እኔም ተመስገን በጣም ደህና ነኝ። በጣም ጥሩ። ለዓመታት ያዘልኩት ሸክም ቀሎልኛል። ያው ምናልባት እንደዚህ ማለቴ ትክክል ላይሆን ይችላል፣ ግን ለልጅህ ነጻነት ስጣት ዚያ። ደስተኛ ትሆንበት። እጣ ፈንታን መታገል እንደማትችል እስካሁን አላወቅም። ስለዚህ አንቺም ይህንን ታበረታቻለሽ? ብታበረታታው ጥሩ ነው። ያኔ ልጄ ገበያ ነኝ ብሎ እንደወጣ እስካሁን አልተመለሰም። ቀለል አድርጌ ነው የተሰናበትኩት። ለዓመታት ራሴን ስወቅስ ነበር ለምን እንዳላቀፍኩትና በስርዓቱ እንዳልተሰናበትኩት ሳስበው ከምታስበው በላይ በጣም ነው የሚቆጨኝ። ግን ከዚህ በላይ ከባድ ስቃይ የለም እና የምልህ ነገር ቢኖር ልጅህን ደስተኛ አድርጋት። አንዴ ካለፈ በኋላ እድሉ አንዴ ካመለጠ አትመልሰውም። በጣም ይቆጭሃል ዚያ። እሺ እሺ፣ ልክ ነሽ። ግን ይበልጥ ነገሩን አያባብሰውም እንዴ? ተስፋና የምትጠብቀው ነገር ካለ ሲሄዱ ማየት በጣም ያማል። እኔ ምንም ነገር የቀረኝ የለም። ስቃዩን አልፌዋለሁ። አብቅቷል። ሁሉም አልፏል። አሁን ፈጣሪ ሁለቱንም ደስተኛ እንዲያደርጋቸው እመኛለሁ። እንዴት እንደዚህ ጨካኝ ትሆናለህ አባዬ? አንተ ደስተኛ ስላሉ ሌላም ሰው ደስተኛ እንዲሆን አትፈልግም አይደል? ገና ድሮ አንተን ለመረዳት መሞከርን ትቻለሁ። እሺ ኮሽኮን እስኪ ለማታ ልብሴን አስተካክልልኝ። የኔ ውዳት መግባት እችላለሁ? ግቢ። በጣም ነው ያማረብህ አያቴ። ልክ እንደ ሁልጊዜው አያቴ። ቀለበት ያሰርክ ቀን ነበር የገዛውልህ፣ ግን ያኔ ልሰጥ አልቻልኩም ነበር። ተመልከት፣ አልማዝ ነው። ራስሽ አድርጊልኝ። አንዱ የእንጂላ ሌላኛው ደግሞ ያንቺ ነው። ሁለቱም ምንም የተለያዩ ቢሆኑ አብረው ሲሆኑ ትርጉም አላቸው። ለእኔ ልሰጭኝ የምትችው ምርጥ ስጦታ ከእንጂላ ጋር እህት መሆን ነው። የኔ ውዳት
ሁሌም ቢሆን እህትማማች ነን። ውዴ እናንተ ከዚህ በኋላ ስትጣሉ ማየት አልፈልግም አዝራ። አውቃለሁ፣ ለመልመድ እየሞከርኩ ነው። ግን ቢያንስ ይህንን ሰዓት ማጣጣም እንችላለን? አዎ ፋህር የት ነች አባዬ? አልመጣችም? አልመጣችም። ለምን ፈለግሻት? ምንም። መቼ ነው የምትመጣው? መምጣት አለባት። ሰርጉን አብረን ነው የምንሄደው። ደውልላት፣ ስጠው። ሃሎ ፋሪ፣ የት ነሽ? ሰርጉን አንሄድም እንዴ? ቶሎ ቤት ነኝ እንጂ። አረ ወሰንክ? በጣም ደስ ብሎኛል ውዴ። እየደረስኩ ነው፣ መንገድ ላይ ነኝ። መጣው። እሺ መተኝ እኮ አላናገረው። እንደሚያውቅ ግን እርግጠኛ ነሽ? ጀሚል ውዴ፣ ነገርኩህ እኮ ነገሮች በጣም ውስብስብ ናቸው። ስለዚህ ምንም እንደማይፈጠር እርግጠኛ ነሽ? እመነኛል። ውዴ ምሽቱ ገና መጀመሩ ነው። ለእሱ ትንሽ የተቻኮልሻል መሰለሽ። ይህንን ምሽት እንደዚህ ካልሆነ አልገፋውም። ነገር አትፈልገኝ ዜት። አባቴ ለምንድን ነው እንደዚህ ግትር የሆነው? እንዴት ሰው በዚህ መጠን እልኸኛ ሊሆን እንደሚችል አይገባኝም። ይቅርታ እንድንጠይቀው ነው የሚፈልገው። አረ አትጨነቁ እንጂ ታያላችሁ፣ አያቴ በሰዓቱ ነው የሚመጣው። ግን ለእኔ ምንም አላለኝም። ማለቴ እንዳትሄጂም አላለኝም። ግን ፋህሪን እየጠበቀ ሊሆን ይችላል። ፋህሪ ቤት አልነበረችም። ባይሆን ከአፊፌ ጋር ቤት ምንድን ነው የምትሰሩት? በጣም ነው የወደድኳት። ደስ የምትል ሴት ናት። ፋህሪ ግን ምንም አልወደደቻትም። እሱማ ፋህሪ እኮ ናት፣ ሁሌም እንደዚህ ናት። ባህሪዋን ታውቁት የለ እንዴ? ባይሆን ግን በዚህ ሰሞን ከእህቴ ጋር በጣም ተቀራርበዋል። እህቴና ፋህሪ? ምን ትቀልጃለሽ? አዎ በጣም ተቀራርበዋል። አዎ በጣም ነው የሚገርመው። ይግቡ። በጣም አምሮብሽ። አመሰግናለሁ። ግን ያማረባት አሮጊት ነው እንኳን። ይሄ ደግሞ ምን አይነት ንግግር ነው? ከሁሉም እኛ እናንሳለን። በዛ ላይ ገና መጀመራችን ነው። በጣም ቆንጆ ነው። አመሰግናለሁ። አንቺ ላይ ሲሆን ትንሽ ፈዘዘ። ይግቡ። ፍሱን እህቴ በጣም ነው ያማረብሽ። አመሰግናለሁ። እሺ አባዬ፣ መቼ እንደሚጀመር እየጠየቁ ነበር፣ ግን ትንሽ መጠበቅ እንችላለን? አባዬ የሚመጣ ቢሆን ኖሮ እስካሁን ይመጣ ነበር። አዝናለሁ። ምን ይደረጋል? ምን ይባላል? በቃ አሁን እንመጣለን። እሺ ቢመጣ ኖሮ በጣም የሚገርም ሰርፕራይዝ ነው የሚሆነው። መሰናክሉ እንዳለ ሆኖ እኔና አንቺ ተገናኝተናል። ማንም ሰው ሊለያየን አይችልም። ምን ጊዜም ቢሆን አብረንን። እዚያ ይመጣል። ያለው አማራጭ መቀበል ነው። ብዙ ነገር አምነን ተቀብለናል። እባክሽ ዛሬ አትዘኝ እሺ? ተዩ፣ ቤታችን ላይ ፀሐይ ትውጣ። ተስማምተናል።
እቺ ሴትዮ የት ነች? የት ጠፍታ ነው? ምን ጉድ ነው? የት ነው የጠፋችሁ? ቆይ የት ሄደች ነው የሚባለው? ካለችበት ላምጣትና ትገናኛላችሁ። እስቲ በፈጣሪ ትወኝ። እኔ ልለባብስ ብላ ነው የጠፋችው። ያው አውቃታለሁ። በእርግጠኝነት ሆን ብላ ነው ይህንን ያደረገችው። እስኪ እንካ ደውልላት። አባዬ ለምንድን ነው ያረፈደችው? አባዬ ምን ሆና ሊሆን ይችላል? በሰላም ነው እንደዚህ የቆየችው? አንቺ ደግሞ ምን ልትሆን ትችላለች? ይህን የጸጉር ቤት ነኝ ነው የምትለው? ምንም ሳትጨነቅ እንደዛ እንደምትል አትጠራጠሪ። ታያለሽ። እንደዛ ካልሆነ እኔ ይቀጣለሁ። ስልክ አታነሳ። አየህ፣ አታነሳ። እስቲ ስጠኝ። አታነሳ። የኔን ስልክ ደግሞ አታነሳው። እናያለን። በጣም ጥሩ። እኛንን የምንሰቃየው አባዬ መንገድ ላይ ነጣ። ትሰማኛለህ አባዬ? ያ ጥሩና የተከበረ የምትለው ሰውዬ ስለ አቲፍ ሁሉንም ነገር በደንብ ያውቃል። እናቴ እንድታገባት ያስገደደህ እሱ ነው። እነዛ መንገዶች፣ እነዛ ስጦታዎች ጥሩ አስቦ ያደረጋቸው ነገሮች አይደሉም አባዬ። መልሶ ሊከፍልህ ስለፈለገ እናቴ እዚህ ከመጣች ጀምሮ እሱን ታገኘ። አንተ ብሎ ጌታ ዚያ አንተን ገደል ካላስገባው ወንድ አይደል? አዝራ በጣም አምሮብሻል። ቆንጆ ሆነሻል። አመሰግናለሁ። ሁሌም እንደዚህ ነኝ። መጣች። ልብ ምትል ያቆም ነበር። እንኳን ደህና መጣ። አመሰግናለሁ። በጣም አምሮብሻል። አይኔን ካንቺ ላይ ማንሳት አልቻልኩም። አመሰግናለሁ። ሰፈሩ በእሳት እየወደመ ጸጉሯን የምታበጥር ሴት ነች። ቀኑ ሙሉ ስትዘጋጅ ነበር። እሱማ ኤንጅላ ጆንያን ብትለብስ ያምርባታል። ደግሞ ከዚህ በፊትም ለኤንጅላ ብያት ነበረ። በደንብ ነው የሚያምርብሽ። አመሰግናለሁ ከድር። አዝራ ባትመጣና ጸጉሬ ላይ ማስቲካ ባትለጥፍብኝ ኖሮ ለመዘጋጀት አጭር ሰዓት ነበር የሚወስድብኝ። የምን ማስቲካ ነው? አዝራ የምታደርገው ነገር በሙሉ ብነግርህማ እስከ ጠዋት ድረስ እናወራ ነበር። ምን እንደሆነ አላውቅም፣ በአንድ ነገር ተናዳለች። ሌሊት በተኛውበት ራሱ መታ ጸጉሬን ልትቆርጠው ሞክራ ነበር። ይገርማል። ማን? አዝራ? አረ በለው፣ ይሄንን ማመን አልፈልግም። እንዴት አዝራ እንደዛ ጨካኝ ልትሆን ትችላለች? ስለማታውቃት አታምንም፣ ምክንያቱም አታውቃትም። ግን እንደዛ አይነት ሰው ናት። እንደውም ዛሬ ጠዋትም ልትቆርጠው ሞክራ ነበር፣ ግን አልቻለችም። ንዴቷን መቆጣጠር ሲከብዳት ጸጉሬ ላይ ማስቲካ አጣበቀችብኝ አይደል? አዝራ ቆይ ምን እያለች ነው? ምን ነበር ቃል የገባሽልኝ? ምን ላድርግ? ትዕግስቴ ስትፈታተነኝ ነው። እና ላለማድረግ ምንም ማድረግ አልቻልሽም ነበር ማለት ነው? ኤንጅላ፣ እስከ ዛሬ እንደዚህ በቀለኛ መሆንሽን አላውቅም ነበር። ወይ በቃ በፈጣሪ ስም በቃ አሁን አትጀምሪኝ። ባህሪሽ ነው፣ ድራማ አትስሪ። በቃ ቆይ ምኑ ነው ባህሬ? ከመሬት ተነስቼ ጨም ማስነሳት ነው ባህሬ? ምን አይነት ሰው ነህ ግን? ኤንጅላ ከጀርባ ስላንተ የማይሆን ነገር እያወራች፣ አንተ ግን ለእሷ ትከራከራለህ። ቆይ እኔ ደግሞ ከጀርባው ምን አልኩ? ግን አንቺ አልገባኝም። እና ከድር ምንም ብናደርግ ጥሩ አይሆንም እያልሽ ነው? ምንም ብታደርጊ ከእሱ ጋር መሆን አልችልም። ባዶ ተስፋ ትስጡ። እየቀለድሽበት ነው? እየተጫወትሽበት ነው? አይ ከድር ከእሱ ጋር መሆን እንደማልችል በደንብ ያውቃል። ግን በራስሽ መንገድ በእሱ ልትቀጭኝ እየሞከርሽ ነው። ከድር ለአንቺ ቅጣት ነው? ፍቅር ከሌለው ትዳር በላይ ሌላ ምን ቅጣት አለ? ምን እየተካሄደ ነው? ሁላችሁም ኤንጅላ እያላችሁ ነው፣ ግን ትክክለኛ ባህሪዋን እያሳየኋችሁ ነው። እዚህ ጋር የተጎዳችው ኤንጅላ አይደለችም። እሺ እኔ ነኝ። እሷንማ አውቃታለሁ፣ ግን ለካስ አንቺን አላውቅሽም ነበር። ለአንተ አስቤልህ እኮ ነው። ለሰው የምታስቢው እንደዚህ አይደለም አዝራ። ኤንጅላ ላይ ያለብሽ ንዴትና እልህ መሀል ላይ እኔን ጎድቶኛል። ለማንኛውም ልሄድ ነው። በሉ ቻው። በሉ ፈጣሪ ይጠብቃችሁ። ከድር ወይ ከድር፣ ቆይ ግን ምን እያደረግሽ? አንዴ ጠብቀኝ ከድር። ምን እያደረግሽ መሆኑ ነው? ቆራርጣ እኮ ነው ያሰማችህ። እንደዛ አይደለም ያልኩት፣ ማለቴ አናዳኝ ነው እንደዛ የተናገርኩት። ግን ደግሞ መጨረሻ ላይ ምንም ማብራሪያ መስጠት አይጠበቅብሽም። አይ አንተ እኔ ጋር ትልቅ ቦታ ነው ያለ። በተለይ ደግሞ ከተፈጠረው ነገር በኋላ አንተን ለመጉዳት ምንም ነገር አላደርግም። አንተን የሚጎዳ ምንም ነገርም አላልኩም፣ መቼምም አልልም።
አጎት ኦስማን ወዴት ነው? ወይ ለምን አትተወኝም? ሄጄ ላውራ። አንድ ያርፈሽ ልትቆሚ ትችያለሽ? ለካስ አላውቅሽ። ሚስቴን አላውቃት። ማነሽ አንቺ? ንገሪኝ። የሰዎችን የግል ህይወት እየቀዳሽ ለሌሎች የምታሰሚው ማነሽ አንቺ? ሲጀመር ለምንድን ነው ስለ ከድርና ስለ ኤንጅላ ህይወት የምታስቢው? ቆይ ምኑን ያልገባ ተስፋ እንዳይኖረው ብዬ ነው እንደዛ ያደረግኩት። እጭ ሲጀመር ምንም አልገባሽኝም። ከመቼ ወዲህ ነው ከድርን የቀረብሽው? ዞር በልልኝ። መስማት ያለበት ነገር አለ። ምን ነው መስማት ያለበት? ምን ነው የሚሰማው? አንቺን የሰማ ሁሉም ሰው ችግር ውስጥ ነው የሚገባው። አይመጣም። ሰዎቹን ከዚህ በላይ ባናስጠብቅ ጥሩ ነው። በልኮሽኩን እንሂድ። ይችን ሴትዮ ከዚህ በላይ መጠበቅ አልችልም። እንሂድ። እስካሁን ድረስ የት ነበርሽ? ይህን ሁሉ ሰዓት የት ነበርሽ? ውዴ እንግዲህ ለማምጣት በመከራ ነው ያሳመኑት።